ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 3 2018 ዓ.ም በአመቱ ሶስተኛ ወር ላይ በወሩ ደግሞ ሶስተኛ ዕለት ላይ እንገኛለን። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ በተለይ ከያዝኳቸው ማህበራዊ ጉዳዮች መካከል አስደንጋጭ የጤና መረጃ አለ። ይህንን በተመለከተ በኢትዮጵያ ውስጥ ዜጎች ጥንቃቄ እንዲያደርጉና ትኩረት እንዲሰጡት ዓለም አቀፍ የተቋማትና እንደዚሁም ደግሞ የሚመለከተው አካል ጉዳዩን እንዳየው የደረሰኝን መረጃ በዝርዝር ወደ እናንተ የማደርስ ይሆናል። አስደንጋጭ የሆነ ነው። እንግዲህ አዲስ በሽታ እንደተከሰተ ነው መረጃዎቹ የሚያሳዩት። እስካሁን ድረስ በሚመለከተው አካል ምላሽ አልተሰጠም። ከዚህ ጋር በተያያዘ ሆስፒታል ዶክተሮች ሞተዋል፣ ህይወታቸው አልፏል። ይህንን በተመለከተ በዚህ ሰዓት ካስኳቸው ማህበራዊ መረጃዎች መካከል ወደ እናንተ የማደርሰው ይሆናል። በሌሎች አካባቢዎች እየተደረጉ ያሉ ዝርዝር የግንባር መረጃዎችን በተመለከተ እንደተለመደው በጎጃም፣ ወሎ በተለያዩ አካባቢዎች ዛሬ ውሎ መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። እናንተም እንደተለመደው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለይ በወሎ ቀጠና በአርጎባ ልዩ ወረዳ በተደረገው ውጊያ ከፍተኛ የብልጽግና ባለስልጣናት መደናገጥ ውስጥ ገብተዋል። ይሄ አካባቢው ላይ በተለየ ሁኔታ እንግዲህ ስለ ፋኖ አሉታዊ መረጃ ሲያሰራጩ የነበሩ የወረዳው የሚሊሻና እንዲሁም ደግሞ የብልጽግና ባለስልጣናት ከነሱ ውስጥም እንደዚሁ የቡድን መሳሪያ ያዙ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። በዚህ ቀጠና ያለውን ፋኖ ደግሞ የሚመራው የቀድሞ የወረዳው የጸጥታ ባለስልጣን የነበረ ሰው መሆኑ ሲታይ አሁን ስለ ፋኖ እነዚህ የብልጽግና ባለስልጣናት ለአካባቢው ሕዝብ የነገሩትና ሚሊሻ ለመሰብሰብ ፋኖን ሃይማኖታዊ ገጽታ ላብሰው ሲቀሰቅሱ የነበሩ አሁን በራሳቸው ተወላጅ በአካባቢው ቀድሞ ባለስልጣን የሚመራ ፋኖ መኖሩን ሲያውቁ የቡድን መሳሪያ ያዙ ወደ ሚሊሻ አባላት ተቀላቅለዋል። ጉዳዩን በተመለከተ በዚህ ሰዓት ከማድረሳችሁ መረጃዎች መካከል ነው። እንዲሁም ደግሞ ዙ 23 እንደዚሁ ወድሟል። ከዚህ ጋር በተያያዘም ከዝርዝር የግንባር መረጃዎች መካከል የተካተቱ ናቸው። በቅደም ተከተል እንድትከታተሉ ነው በአክብሮት የምጋብዘው። እንግዲህ በመግቢያ እንዳልኳቸው የደረሰኝን የጤና መረጃ ይፋ ላድርግ። በዚህ መሰረት እንግዲህ በጂንካ ሆስፒታል ምንነቱ ያልታወቀ በሽታ ተከስቷል ስለመባሉ ነው እንግዲህ መረጃዎቹ እየጠቆሙት። እንደ ሆስፒታሉ ባልደረቦች ከሆነ እስካሁን ድረስ እስከዚህ ሰዓት ድረስ 2 የጤና ባለሙያዎችን ጨምሮ 6 ሰዎች ሞተዋል። አንዱ ዶክተር፣ አንድ ነርስ ትላንትና ህይወታቸው አልፏል። ስለ በሽታው ባህሪ፣ ስለ ሁኔታው በተመለከተ እስካሁን በሚመለከተው አካል በኩል የተገለጸ ነገር ባይኖርም ከመጀመሪያ ከህመምተኛው ጋር ንክኪ የነበራቸው ሐኪሞችና እንደዚሁም ደግሞ ሌሎች ሰዎች ናቸው ህይወታቸው ያለፈው። በሽታውን በተመለከተ እንግዲህ የተለያዩ ምልክቶች እንዳዩ የሆስፒታሉ የመረጃ ምንጮች ይህንን ይገልጻሉ። ቃል በቃል ከቦታው የተላከውን የጤና ባለሙያዎችን መረጃ ወደ እናንተ ላድርስ። ይሄ መረጃ በጣም አንገብጋቢ ነው። እስካሁን 6 ሰው ሞተዋል። አንድ ዶክተርና አንድ ነርስ እና ሌሎች ደግሞ በህዝቡ ውስጥ ናቸው። ምልክቱ ኢቦላ ይመስላል። ይሄ ነው እንግዲህ በጣም አስደንጋጩ። ኢቦላ የሚመስል ነው ምልክቱ፣ እንደዛ ነው የሚመስለው። እንግዲህ ያው ምርመራና መረጋገጥ ያስፈልገዋል። ሂሞሪጂክ ፌቨር የሚባለው አይነት ነው ይላሉ እንግዲህ በሕክምና ቋንቋ። ይህ ምልክት በዋናነት የኢቦላ ነው። በጂንካ ጀነራል ሆስፒታል ሰሞኑን ምን ተከሰተ የሚለውን እንደዚሁ አያይዘው ሲገልጹ ከበሽታው ጋር በተያያዘ እስካሁን 6 ሰዎች የሞቱ ሲሆን አንዱ በጽኑ ህሙማን ውስጥ ይገኛል። ከዚህ ጋር በማያያዝ በከተማው የተለያዩ ወሬዎች እየተናፈሱ ነው። ይህ ሁኔታ ጋር ተያይዞ በሆስፒታሉ የሚሰሩ አንዳንድ ባለሙያዎች እንዳሉት ሁሉም የሞቱት የመጀመሪያው ከሞተው ታማሚ ጋር ንክኪ የነበራቸው መሆኑና በሁሉም ላይ ተመሳሳይና አንድ አይነት ምልክቶች መታየታቸውን እና በሽታው በአጭር ጊዜ ከ3 እስከ 5 ቀን ውስጥ ለሞት የሚዳርግ መሆኑን በሁሉም በኩል ፍርሃት አንግሷል። ለምሳሌ በሽተኛው በዕለቱ ከዛሬ 1 ሳምንት በፊት እያከመ የነበረ አንድ ዶክተር ትላንትና በስቲያ ሰኞ ዕለት ህይወቱ ያለፈ በመሆኑና በአካባቢው ሌሎች ንክኪ ያላቸው ሰዎች በመኖራቸው አስፈላጊው ጥንቃቄ ለማድረግ የክልሉ ጤና ቢሮና የጤና ጥበቃ ሚኒስቴር አስፈላጊ መረጃ ለህዝብ ይፋ ሊያደርጉ ይገባል ይላሉ የህክምና ባለሙያዎች። ዛሬ ምሽት ተጨማሪ 2 ሰዎች ሞተው አድረዋል የሚል መረጃም እንደዚሁ አብረው አድርሰዋል። ከነዚህ ውስጥ ደግሞ አንዱ ነርስ መሆኑን ነው እየገለጹት። እንግዲህ ከምልክቶቹ መካከል በጠቅላላ ያው የብዙ በሽታ ምልክቶች ተመሳሳይ ሊሆኑ ይችላሉ፣ ግን ይህንን አድርስልን ይላሉ ሐኪሞቹ። የነስር አለው፣ በአፍንጫ የሚፈስ ደም፣ ከባድ ትኩሳት፣ ቆዳ ላይ ነጠብጣብ፣ በአፍና በአፍንጫ ደም መፍሰስ ጨምሮ እነዚህ ምልክቶች ታይተዋል በሞቱት ሰዎች ላይ። እንደዚሁ ደግሞ የኩላሊት ፌለርም አጋጥሟል። ከፍተኛ የሰውነት ሙቀት
ድካም፣ የጡንቻ ህመም፣ ከባድ ራስ ህመም፣ የጉሮሮ ህመም እንዲሁም ደግሞ ጆሮ አለመስማት ወይም ደግሞ ጆሮ እንግዲህ ለመደፈን ችሏል። እንዲሁም ደግሞ ሆድ መቅነት በሐኪሞች ቋንቋ ነው። ማዞር፣ የአይን መቅላት እነዚህ ሁሉ ተከስተዋል ነው እየተባለው። በቆዳ ላይ እንግዲህ ሐምራዊ ነጠብጣቦች ታይተው ነበረ። የማብቂያ መርገም ወይም ደግሞ እንግዲህ በሕክምና ቋንቋ ፐርፑራል ተብሎ የሚጠራ ከአፍንጫ ደም መፍሰስ በዚህም እንደዚሁ ታይቷል የሚሉ መረጃዎች ናቸው ያሉት። እንግዲህ ሐኪሞቹ እነዚህን ምልክቶች በእይታ ደረጃ ሲመለከቷቸው ጉዳዩ ኢቦላ ሊሆን ይችላል ነው ያሉት። የደም ግፊት መውደቅም እንደዚሁ ደግሞ የሰውነት ውስጥ ፈሳሽ ወደ ውስጥ መግባት፣ የአንጎል ችግሮች፣ ግራ መጋባት፣ መቅሰፍት እንዲሁ ደግሞ የጉበት ችግርና ሌሎችም ምልክቶች ታይተዋል ሲሉ ነው የገለጹት። እንግዲህ ምናልባት አሁን ሐኪሞቹ ባላቸው መረጃ ጉዳዩ የኢቦላ ሊሆን ይችላል የሚል ነው ያላቸው። እስካሁን ድረስ እንግዲህ 2 ሐኪሞችን ጨምሮ 6 ሰዎች ህይወታቸው አልፏል። ሌሎችም ጽኑ ህሙማን ውስጥ ያሉ አሉ። ይሄንን እንግዲህ የሚመለከተው አካል እንዲሰማ ህዝቡ ጥንቃቄ እንዲያደርግ በሚዲያ አድርስልን በሚል የጤና ባለሙያዎቹ እየላኩት ነው። ይሄው ወደ ህዝብ ደርሷል። ከጤና ጋር በተያያዘ ሰሞኑን በባህር ዳር ከተማ ተይዘው የነበሩ 4 ዶክተሮች መለቀቃቸውን የሚገልጽ መረጃ ነው የወጣው። ያው እንግዲህ ቀርቦባቸው የነበረው ክስ እንደምታስታውሱት የሕክምና አገልግሎት መስጠት የሚል ነው። ይህንን የቀረበውን ክስ ብዙ በማህበራዊ ሚዲያም ለከሳሽ ልጆችም ለተከሳሽ ልጆችም ለህዝቡም በታሪክ ይቀመጥ የሚል ብዙ እንግዲህ ጉዳዩ አሳፋሪ መሆኑ ከተገለጸ በኋላ በዋስትና ከ11 ቀናት በኋላ ወጥተዋል ዛሬ 4ቱ ዶክተሮች። ከዚህ ጋር በተያያዘ እንግዲህ ተከታታይ ዘገባዎችን ሳደርሳችሁ ነበረ። ዶክተሮቹም በሚዲያ ድምፅ ለሆናችሁን በሙሉ እናመሰግናለን የሚል መልእክት በባልደረቦቻቸው በኩል ማስተላለፋቸው ተሰምቷል። እንግዲህ ሚዲያዎች ያለብን ግዴታ ነው ከማህበረሰቡ ጎን መቆም። እንዲሁ ደግሞ ሪፖርተር ያወጣው ሌላ ዘገባ አለ። ማህበራዊ ጉዳይ የሚመለከት ነው። ይሄ ማህበራዊ ጉዳይ ላይ ውሎና አዳራቸውን ጎዳና ላይ እያደረጉ ዜጎች ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣቱን ሪፖርተር ጋዜጣ ፓርላማ በነበረ የቋሚ ኮሚቴ ስብሰባ ላይ ሰምቻለሁ ብሎ ዘገባውን ይዞ ወጥቷል። የሴቶችና ማህበራዊ ጉዳይ ሚኒስቴር የሩብ ዓመት ሪፖርቱን ለቋሚ ኮሚቴ ሲያቀርብ ነው በኢትዮጵያ በ22 ከተሞች ውሎና አዳራቸውን ጎዳና ላይ ያደረጉ ዜጎች ቁጥራቸው ጨምሯል ብሏል። ይህ እንግዲህ ብልጽግና በሌላ ገጽታው የሚያሳይ ነው ማህበራዊ ቀውሱ። ሌላ ጊዜ እንደዚህ አይነት ሪፖርቶች ሚዲያዎች ሲያወጡ እናንተ ብልጽግና የማይታያችሁ ልማት የማትፈልጉ የሚሉ እንዲሁም ደግሞ የአገሪቱን ውድቀት ብቻ የምትዘግቡ የሚል ወቀሳዎችን ሰሞኑንም እያደረሳችሁ ነበረ። ይሄ በፓርላማ ላይ የተነገረው ይሄ እንግዲህ ዜጎች ጎዳና ላይ እየወጡ ነው የሚለው ሪፖርት በቀላሉ የሚታይ አይደለም። ዜጎች ተረጋግተው እየኖሩ ነው ከሚለው ባሻገር ወደ ጎዳና እየወጡ ነው፣ ቁጥራቸው እየጨመረ ነው። በእርግጥ ይሄ ነው በሀገሪቱ ያለው ሁኔታ። በጦርነት፣ በረሃብ፣ በሰው ሰራሽ ድርቅ እንዲሁ ደግሞ በብሔርና በማንነት የሃይማኖት ግጭቶችን ጨምሮ እየተባባሰ በመጣ ሁኔታ ብዙ ዜጎች እየተፈናቀሉ ነው የሚገኙት። ይህን እንግዲህ ብልጽግና ራሱ የሚቀበለው ፓርላማ ውስጥ የቀረበ ሪፖርት ነው። ባለፈው እንደዚሁ ፓርላማ ላይ የሰራተኛና የሰራተኞች ፌዴሬሽን በፔስታል ትርፍራፊ ምግብ ይዘው ከየሆቴሉ የሚወጡ ሰራተኞች አሉ። የፓርላማ አባላት ተከተሉኝና ላሳያችሁ የሚል አንድ አስደንጋጭ ንግግር ተናግረው ነበር። ይሄኛው እንግዲህ ያለውን ቀውስ አብሮ የሚያሳይ ነው። ወደ ሌሎች መረጃዎች ሲሄድ ታዬ ደንዳ የሰላም ሚኒስትር ዴኤታ ዛሬ ፍርድ ቤት ቀርቦ ነበር። እንደ ጠበቃው ከሆነ ታዬ ደንዳ በ3 ክሶች ነው እንግዲህ ተከሶ ፍርድ ቤት እየቀረበው። በተከሰሰባቸው 3 ክሶች ላይ በ2ቱ ነፃ ተብሏል። ዛሬ የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ በአንደኛው ክስ ግን እንዲከላከል ፍርድ ቤቱ ብይን ሰጥቷል። በዚህም እንግዲህ ከጠላት ጋር በመተባበር በማህበራዊ ሚዲያ እንግዲህ ሽብር በመቀስቀስ የሚለውን ነፃ ሆኖበታል። መገፋፋትና እንዲሁም ደግሞ ለአመፅ ግዙፍ ዝግጅት ማድረግና መሰናዳት የሚለውንም እንደዚሁ ነፃ ተብሎበታል። አሁን ጥፋተኛ የተባለበት ያልተመዘገበ ወይም ደግሞ ህገወጥ የጦር መሳሪያ ይዞ መገኘት በሚል ነው። ይሄ መሳሪያ ሚኒስትር እያለሁ መንግስት ራሴ እንዲጠብቅበት ያስታጠቀኝ ነው፣ አብይ አህመድ ቀርቦ ይመስክር በሚል ከአሁን በፊት አብይ አህመድን በምስክርነት ጠርቶ የነበረ ቢሆን ታዬ ደንዳ ያው እንግዲህ ምስክሩም ሳይቀርቡ ይሄን መሳሪያ ህገወጥ የጦር መሳሪያ ይዞ መገኘት በሚለው አሁን ታዬ እንዲከላከል ተብሏል። አሁን በኢትዮጵያ ውስጥ እስኪ ማን ይሞት እንግዲህ ይሄ ሁሉ ኃይል ከሽጉጥ እስከ ሮኬት ድረስ ታጥቆ በሚንቀሳቀስበት ሀገር አንድ ሚኒስተር ያልተፈቀደ ሽጉጥ ታጥቀሃል ብሎ ፍርድ ቤት ቀርቦ ማንገላታት ጉዳዩ ምንድን ነው?
ያው እንግዲህ ግልጽ ነው። ሌላው መረጃችን እንደዚሁ የቀድሞው የመለስ ዜናዊ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ ከአዲስ ስታንዳርድ ጋር ረጅም ቆይታ አድርጋ ነበረ። በዚህ ላይ እንግዲህ የተለያዩ ጉዳዮችን አንስታለች። ካነሳቻቸው ትልልቅ ጉዳዮች መካከል በተለይ የኢትዮጵያ መንግስት የህወሓትና የኤርትራን ጉዳይ በተመለከተ ቃል በቃል አሁን የትግራይ ልሂቃን ጭልጥ ባለ አዳሪነት ውስጥ ገብተዋል ስትል የትግራይን አጠቃላይ ፖለቲካና ልሂቃን በዚህ አጠቃላለች። በተለይ እነ ጀኔራል ጻድቃንን ጨምሮ ብዙዎቹ እንግዲህ ወርፋለች። የትግራይ ልሂቃን መገለጫቸው እንደተባለው ማዕከላዊነት፣ ህዝብ ማስቀደም ሳይሆን ስግብግብነት ነው። ለዚህም ለስግብግብነታቸው ማሳያ ለታላላቅ ኃይሎች ለኢትዮጵያና ለኤርትራ ትልልቅ ኃይሎች ራሳቸውን አስገዝተው የውክልና አጀንዳ ወይም ደግሞ እንግዲህ የፕሮክሲ የውክልና አጀንዳ ማራመጃ ሆነዋል ብላለች። እንደ ወልቃይት ጠገዴ ያለውን የማንነት አስመላሽ ኮሚቴ እንዲሁም ደግሞ የትግራይ የሰላም ኃይል የተባለውን ደግሞ በአንድ ጅምላ በሱዳን ውስጥ ካለው የፈጥኖ ደራሽ ኃይል ቡድን ጋር አመሳስላ እንደዚሁ ተናግራለች። እንግዲህ ከአጠቃላይ የአሁን ያለውን ጦርነት ለማስቀረት የልሂቃኑ አቋምና ፍላጎት ነው የሚወስነው የሚል አስተያየት እንደዚሁ ሰጥታለች። ይህን አዲስ ስታንዳርድ ጋር በነበራት ቆይታ ያቀረበችው ነው። ባለፈው ወር እንግዲህ እኛን ቀጥቅጣችሁ ኢትዮጵያዊ እንደማታደርጉን ሁሉ እኛም ወልቃይቶችን ቀጥቅጠን ትግራዊ ማድረግ አልቻልንም የሚል አንድ አስገራሚ አስተያየት እና እውነታ መስክራ ነበር። ያው እንግዲህ እሷ ወልቃይት በከፊል የወልቃይት ተወላጅ ትሆን በከፊል ደግሞ የአድዋ የመለስ ዜናዊ የአድዋ አካባቢ ተወላጅ ነች። አሁን ይህንን አንጸባርቃለች። ወደ ሌሎች መረጃዎች ሲሄድ በተመሳሳይ ጌታቸው ረዳም እንደዚሁ ከአንድ ሚዲያ ጋር በነበረው ቆይታ ኢትዮጵያና ኤርትራ ወደ ጦርነት አይገቡም የሚል አስተያየት ሰጥቷል። ምክንያቱም ሁለቱም የጦርነትን አስከፊነት ያውቁታል ነው ያለው ጌታቸው ረዳ። እንግዲህ ጌታቸው ረዳ ይህንን በዚህ ይበል እንጂ ሌላ ጊዜ ደግሞ ጌታቸው ሻዕቢያ የትግራይን አካባቢ በፈር ዞን ወይም ደግሞ የመከላከያ አካባቢ በማድረግ እንደ አዲስ መዋጋት ይፈልጋል፣ ትግራይን የጦር ሜዳ ማድረግ ይፈልጋል በሚል ጦርነት እንደማይቀር ሲቀሰቅስ ነበር የቆየው። አሁን ግን ደግሞ ጦርነት ውስጥ አይገቡም የሚል አስተያየት ሰጥቷል። ከዚህ ጋር በተያያዘ የትግራይ አካባቢ ያለውን ተጨማሪ መረጃ ላድርስ። ወደ አፋር የገቡ የህወሓት ታጣቂዎች ዛሬም አልወጡም የሚል መረጃ ነው ያለው። የህወሓት ታጣቂዎች አሁንም 6 ቦታዎችን እንደተቆጣጠሩ ነው። አፋር ክልል ሁለተኛ ዙር የሚሊሻና አድማ ብተና ኃይል ዛሬ ወደ አካባቢው አስጠግቷል። ባለፈው የመጀመሪያ ዙር ኃይል አስገብቶ ነበር። የህወሓት ኃይል ቶንሳ ተብሎ በሚጠራው ቀበሌ 6 ቦታዎችን እንደተቆጣጠሩ ሲሆን ተጨማሪ ሰዎችም መፈናቀላቸው ነው የተገለጸው። የህወሓቶች ይህንን እያስተባበሉ ነው። በአፋር ውስጥ ኃይል የለንም፣ እኛ የምንገኘው በራያ ዘቦ በትግራይ ክልል ውስጥ ነው በሚል ምላሽ እየሰጡ ነው የሚገኙት። አሁንም ግን ቶንሳ ተብሎ የሚጠራው አካባቢ ለድሮን ጥቃት እንዳይጋለጡ ተበታትነው ቦታ ቦታ እንዲይዙ የተደረጉ የህወሓት ታጣቂዎች በአካባቢው ይገኛሉ። የትግራይ የሰላም ኃይል የሚባለው ቡድንም በዚሁ አካባቢ ካምፕ ነበረው ለአንድ ዓመት በላይ የቆየበት ይህንን ካምፕ ጥሎ ተበታትኗል። ብዙ በዚህ አካባቢ የለም ነው ያሉት። አሁን በአካባቢ በብዛት ተከማችተው የሚታዩት የአፋር የጸጥታ ኃይሎች እንደሆኑ የመረጃ ምንጮቹ ይህንን ገልጸዋል። ሌላው ህወሓት በተከዜ ቀጠና ለስለላና ለተዛማጅ መረጃዎች ያሰማራቸው ታጣቂዎች የተወሰኑት በቁጥጥር ስር መዋላቸውን የሚገልጽ መረጃ ነው። በተከዜ ቀጠና በጠለምት ማለት ነው ውጥረቱ እንዳየለ ነው። እንግዲህ ያው ትላንትና በዚህ ቀጠና የመከላከያም ተጨማሪ ኃይል የህወሓትም ተጨማሪ ታጣቂ እያስጠጉ መሆናቸው መዘገቡ ይታወቃል። ዛሬ ከአካባቢ ወጣ መረጃ ደግሞ የመከላከያ ካምፕ ሰልለው መረጃ እንዲያመጡ የተላኩት 2 የታጣቂ ቡድኖች በቡድን ነው 15 ሰዎችን የያዘ 2 ቡድን። አንደኛው ቡድን በቁጥጥር ስር መዋሉን የአካባቢው የዓይን እማኞች ገልጸዋል። አንደኛው ግን ገና ከቦታው ሳይደርስ ትዕዛዝ ተሰጥቶ ይሄኛው መያዙን ተከትሎ ተመልሷል የተባለው። ብዛታቸው 15 የሚሆኑት በአርሚ እና ክፍለ ጦር የተውጣጡ ስለላና መረጃ ሰራተኞች ሙሉ ትጥቅ ይዘው ከትግራይ ወደ ተከዜ መሻገር ምስራቅ ጠለምት ውስጥ ድላምባ ተብሎ የሚጠራ ቦታ ህዳር 1 ቀን ሰፍረው ካደሩ በኋላ ህዳር 2 ትላንትና ረፋድ ላይ ወደ ዲማ ከተማ ተብላ እንደምትጠራው ገቡ። ዲማ ከተማ ከገቡ በኋላ እንግዲህ የመረጃ ስራ ሰርተው ለመውጣት ሲዘጋጁ በአካባቢው ሚሊሻዎች ጥቆማ በመከላከያ ቁጥጥር ስር ውለዋል። 11ዱ በቁጥጥር ስር ሲውሉ 4ቱ ግን አምልጠዋል ወይም ደግሞ ጠፍተዋል ነው የተባለው። ወደ ምዕራብ ጠለምት እንዳባጉና እንደዚሁ ስምሪት ተሰጥቷቸው የነበሩት
እነዚህ መያዛቸውን ተከትሎ እንዲመለሱ መደረጉን ከተያዙት የተገኘው መረጃ ያሳያል ሲሉ የመረጃ ምንጮች ገልጸዋል። በቅርቡ በተለይ በጠለምት ቀጠና እነሱ የትግራይ ሉዓላዊ ግዛት እያሉ የሚጠሩትና በተለይ ከወሎ ከጎንደር በተወሰዱት አካባቢዎች ወልቃይት፣ ጠለምት፣ ኮረም እና ራያ ቀጠና የመጀመሪያ የተቀናጀ ጥቃት እንደሚፈጽሙና ኮማንድ ፖስቱን እንደሚያስወጡ ዝግጅት እየተደረገ መሆኑን እነሱ አጋልጠዋል። ወደ ሌሎች መረጃዎች ስንሄድ እንግዲህ የግንባር መረጃዎችን በቅደም ተከተል ማድረስ ጀምራለሁ። ወደ ደቡብ ወሎ አርጎባ አካባቢ የሚወስደን መረጃ ነው የማስከትለው መግቢያ ላይ። ስለዚህ ዘገባ የተወሰነ ነግሬያችሁ ነበረ። በአርጎባ ልዩ ወረዳ እንግዲህ በአማራ ክልል ከሚገኙ የብሔረሰብ ዞኖች መካከል እና ይሄ ልዩ ወረዳዎች አንዱ የአርጎባ ልዩ ወረዳ ነው። በዚህ ውጊያ ተደርጓል። ትላንትና መሻሹን ጀምሮ ውጊያው ትላንትና ጀምሮ ለሁለተኛ ቀን የቀጠለ ሲሆን ከሰዓት በኋላ ዛሬ ውጊያው ቆም ያለ ቢሆንም በብልጽግና ባለስልጣናት ግን ከፍተኛ መደናገጥ ተፈጥሯል። በውጊያው ቁሳዊ፣ ሰብአዊ ጉዳት ደርሷል። ትላንትና ምሽት ፋኖ ሁለት ቦታዎችን ተቆጣጥሯል። ቀጭማና ድቤ የሚባሉ ተራሮችን የተቆጣጠረው። በዚህ አካባቢ ስምሪት ላይ የነበሩ የሚሊሻ አባላት የተወሰነ ሰዓታት ተኩስና ውጊያ ካደረጉ በኋላ ተበትነዋል። 7 የሚሆኑት ግን የቡድን መሳሪያዎችን ጭምር ይዘው ወደ ፋኖ ተቀላቅለዋል። ይህንን በተመለከተ መረጃ ያደረሱ የመረጃ ምንጮች እንደሚገልጹት ፋኖ የአካባቢ ፋኖ የሚመራው የአርጎባ ወረዳ የቀድሞ የወረዳው የጸጥታ ኃላፊ በነበረ ሰው ስለሆነ ይህንን የሰሙ የሚሊሻ አባላት እስካሁን ድረስ ለፋኖ ሲነገራቸው የነበረው ፋኖን በተለየ መንገድ በመሳል ካድሬዎች ሲነግሯቸው የነበረው ነገር እውነት እንዳልሆነ ሲረዱ ነው እንግዲህ አንድ ቡድን መሳሪያ ይዘው 7ቱ የተቀላቀሉት። ለወረዳው ብልጽግና ለኮምቦልቻ ከተማ ብልጽግና አስደንጋጭ የሆነው ይሄ በዚህ አካባቢ የሚንቀሳቀሰው ፋኖ በቀድሞ የወረዳው የሰላምና ጸጥታ ባለስልጣን መመራቱ ነው። ከዚህ ጋር በተያያዘ እንግዲህ ፋኖ መሐመድ ይባላል። የቀድሞ የጸጥታ ባለስልጣን የነበረ ለሁሉም የወረዳ አመራሮች እና የሚሊሻ አስተባባሪዎች ስልክ በመደወል የትግላቸውን ዓላማ ማስረዳቱን ተከትሎ ነው እንግዲህ እነዚህ የሚሊሻ አባላት ወደሱ የተቀላቀሉት። ትላንትና ያለው ሁኔታ ተከትሎ እንግዲህ ተጨማሪ ኃይል ከደሴና ከኮምቦልቻ እንዲደረግላቸው ጥሪ ባቀረቡት መሰረት አድማ ብተና ሚሊሻና መከላከያ ዛሬ ወደ አካባቢው ተንቀሳቅሷል። ወደ አካባቢው የተንቀሳቀሰው ሚሊሻ እንግዲህ አድሜ የሚባለውን ቦታ ዘግቷል ነው የተባለው። አድሜ የሚባል ቦታ ዘግቷል። አሁንም ውጥረት አለ። እስከ 8 ሰዓት ድረስ ውጊያ ነበረ። በዚሁ ቀጠና እንግዲህ ወታደራዊ ምልመላ ላይ የነበሩ የብልጽግና ባለስልጣናት የመጨረሻ ማስጠንቀቂያ ሰጥቷቸዋል። የሚፈለገውን ወታደር መልምላችሁ የማታመጡ ከሆነ ደሞዝ እየተሰጣችሁ ብልጽግናን ስላላገለገላችሁ ኃላፊነት ትለቃላችሁ ተብለዋል። በዚህ ምክንያት ደሞዛችን ላይም ቢሆን እንደዚሁ አበል እንከፍላለን በሚል ለሚሊሻ ወታደር እንዲያመጣ ስምሪት ሰጥተዋል። ወደ ፋኖ የተቀላቀሉት ሚሊሻዎች አንድ የቡድን መሳሪያ መያዛቸው እንደዚሁ መረጃው ምንጮቹ ደጋግመው ገልጸዋል። ትናንትና መሻሹን በዚህ አካባቢ የተደረገውን ውጊያ ተከትሎ በተለይ ቀጭማና ድቤ ተብሎ የሚጠሩ ተራሮች በነፋኖ መሐመድ መያዛቸውን ተከትሎ የተወሰኑ የብልጽግና ባለስልጣናት ወደ ባቲ ለመውጣት ሞክረው ነበረ። ሆኖም ኃይል ይመጣላቸዋል ተመለሱ ተብለው ነው የተመለሱት። ይሄ እንግዲህ እስከ ኮምቦልቻ ድረስ በብልጽግና ላይ ጫና የፈጠረ የአካባቢው ውጊያ እንደሆነ መረጃዎች ጠቁመዋል። ወደ ላስታ ስንመጣ ሰሜን ወሎ ላስታ ኩልመስክ መስመር ቻይና ካምፕ ተብሎ በሚጠራው ቦታ ላይ በተፈጸመ ጥቃት የአንድ ዙ 23 ወድሟል። ዙ 23 ተኳሾችም እንደዚሁ ጉዳት ደርሶባቸዋል። በዚህ አካባቢ የመንግስት ኃይሎች ለሁለት ቀናት ይዘዋቸው የነበሩትን ቦታዎች ኩልመስክንና የገነተ ማርያም ተብሎ የሚጠሩት አካባቢዎችን የመንግስት ኃይሎች ለቀው ሲወጡ ፋኖ አካባቢዎችን መልሶ ይዟል ነው የተባለው። ገነተ ማርያምና ኩልመስክን ማለት ነው። ወደ ጎጃም ቀጠና ስንሄድ የድሮን ጥቃት ለሁለተኛ ቀን የድሮን አሰሳ ለሁለተኛ ቀን ተደርጓል። በሰከላ በቋሪት አዋሳይ ባሉ የደጋ ዳሞት አካባቢዎች ነው ዛሬ ከ7 ሰዓት ጀምሮ ለአንድ ሰዓት የቆየ ድሮን አሰሳ የተደረገው የሚሉት የመረጃ ምንጮች ትላንትና በሰከላ ወረዳ አጎት ተብሎ በሚጠራ ቦታ በተፈጸመ የድሮን ጥቃት ትምህርት ቤት ሲወድም አንድ ሰላማዊ ሴት እንደዚሁ ቆስላለች። ዛሬ ግን አሰሳ ቢኖርም እስካሁን ድረስ የተፈጸመ ጥቃት የለም ነው የተባለው። ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም ሸበል በረንታ ገዳያሱ ተብሎ በሚጠራ ቀበሌ በሌሊት ከተንቀሳቀሰ የመንግስት ኃይል ጋር ማለዳ ውጊያ ተደርጓል የተባለው። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ሲሉ የመረጃ ምንጮች ገልጸዋል። በሌሊት የገባው የመንግስት ኃይል ዋና ዓላማው በሌሊት ፋኖ ውስጥ ከበባ ለማስገባት ነበረ።
ፋኖም እንደዚሁ ከበባውን ሰብሮ ወጥቷል። ያጸፋ ምላሽ ሰጥቷል። በሁለቱም በኩል እንግዲህ የደረሰው ጉዳት አልታወቀም። በመንግስት ኃይሎችም በፋኖ ላይም ይህንን አይነት ዘመቻ የመንግስት ኃይል በተደጋጋሚ የሚያደርገው ዘመቻ ነው። በሌሊት የሚደረጉ ዘመቻዎች፣ ጸረ ሽምቅ እየተባሉ የሚጠሩ ዘመቻዎች፣ በተለይ እነዚህን ዘመቻዎች በመምራት መረጃ በመስጠት የሚሊሻና የቀድሞ የፋኖ አባላትና ሰርጎ ገቦች አይነተኛ ሚና እንዳላቸው እንግዲህ ከየአካባቢው የሚወጡ መረጃዎች ያሳያሉ። ትላንትና በደቡብ ጎንደር ላይ ጋይንት በነበረው ውጊያ እንግዲህ ተመሳሳይ ክስተቶች እንደነበሩና ፋኖዎችን ለማፈን የቀድሞ የፋኖ አባል የነበሩ ለመንግስት ሚሊሻ እየሆኑ አሁን እንዲሁም ደግሞ የአካባቢ ሚሊሻዎች መረጃ በመስጠት እንደዚህ አይነት ሰርጎ ገብ ስምሪቶችን እያደረጉ መሆናቸውን የመረጃ ምንጮቹ ይገልጻሉ። ሌላት ያስኳቸው አጫጭር መረጃዎች እነዚህን ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌሎች ተመሳሳይ መረጃዎች እስከምንገናኝ ድረስ ሀሳብ አስተያየቶችን እያደረሳችሁ ጥቆማም እየሰጣችሁ ስለሆነ በእጅጉ ነው የማመሰግነው። ከተለያዩ አካባቢዎች በኢሜይል፣ በዋትሳፕ፣ በቴሌግራም፣ በሜሴንጀር መልእክቶችና ጥቆማዎች እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ